Good News Media. ዛሬ የምጨርሰው አንድ ትምህርት ጀምሬያለሁ። አሮጌው ሰውና አዲሱ ሰው ከአሮጌው ስለሚጀምር ከዛ ወደ አዲሱ ሰው እንዴት እንደመጣን እያየን ነበርና መነሻ ያደረግነው ቆላስይስ 3 እና ኤፌሶን 4 ላይ ነው። እኔ ዛሬም ራሱ ነው ምንድነው ኤክስፖዚተሪ ፕሪቺንግ ሲስተም ነው የማደርገው። ምክንያቱም የአዲሱ ሰው መገለጫን ልጽፈው እንደዚህ ስሞክር ከሚጻፈው በላይ ሙሉ መጽሐፉን ማየት ማንበብ ማጥናት ራሳችን በጣም አትራፊ እንደሚያደርገን አየውና ሙሉን ነው የጻፍኩት። ግን መጀመሪያ ከካራክተር በፊት ዛፉ አይደል? ከፍሬው በፊት ዛፉን እናምነዋለን። ጌታ ይባረክ። ብዙ ጊዜ ሁለት የሆነ የተጣረሰ ነገር እንዲኖር አልፈልግም። አንደኛው የተጣረሰው ጉዳይ ዛፉን የማይሰብክ ነው። በክርስቶስ የሆንከውን ማንነት ፖዚሽናሊ ኤንድ ፖቴንሻሊ በክርስቶስ ማነን የሚለውን ጥያቄ የማይመልስ ስብከት የማይሰበክበት ቦታ አለ። በክርስቶስ ጻድቅ ናቸው አይሉም። ሁልጊዜ ፑሽአፕ የሚያሰሩ ሁሌ ኃጢአተኛ እንደሆንክ፣ ሁሌ አዳማዊ ወሬ የሚወራ ሁሌ በቃ ማንነት የማይነገር ቦታ አለ። ሁለተኛው ጥግ ደግሞ ይሄኛው ይወራል። አንድ ሳይድ ደግሞ በአንደኛው ሳይድ ደግሞ ፖቴንሻል እና ፖዚሽናሊ የሆነው ይወራል። በክርስቶስ ጻድቅ ነን፣ በክርስቶስ ቅዱስ ነን። በክርስቶስ የሆነውን ዛፉን እናወራለን። ዛፉ የብርቱካን ዛፍ ነው እንላለን። ዛፉ ላይ ፎከስ እናደርጋለን። ልክ ነው። ዛፉን ከማያወራ ይልቅ ዛፉን የሚያወራ በብዙ ፐርሰንት ይበልጣል። ትክክለኛ ፖዚሽናልና ፖቴንሻል የሆነውን የሚያወራ ለምን? አሁን አብ በክርስቶስ በኩል ሲያይክ ክርስቶስ ነው መነጽሩ ብለናል አይደል? በክርስቶስ ሲያይክ የሚጠራህን ነው መንጠራው። በክርስቶስ ሲያይን ምን ይበላል? አዲስ ፍጥረት ይበላል። ክርስቶስ መጥቶ አሮጌው ማንነቱን ሁሉ እንደወሰደለት ስለሚያውቅ አብ አሮጌው ማንነቱን እንደወሰደለት ስለሚያውቅ አብ ክርስቶስ እንደወሰደለትና እንደከፈለለት ስለሚያውቅ በተከፈለለት ወሬ ያወራዋል አብ። ስለዚህ ምን ይለዋል? ያኛውማ አሮጌው ነገርማ ተወግዷል፣ አሮጌው ሰውማ ሞቷል። ስለዚህ አዲሱን ሰው ያወራዋል። አዲሱ ሰው ጻድቅ፣ አዲሱ ሰው ቅዱስ፣ አዲሱ ሰው አሸናፊ፣ አዲሱ ሰው የበላይ፣ አዲሱ ሰው ፍቅር። እስቲ አሜን። አዲሱ ሰውን ፖዚሽናል የሆነውን አብ እንደሚያወራ የሚያወሩ የሚሰብኩ ሰዎች አሉ። ግን ቴክኒካል ደግሞ ምንድነው? ሌጋል ኤንድ ቫይታል ይባላል። እና አንዱ ፓርቲ ይወራና ወይ ሌጋሉ ይወራና ቫይታሉ ይቀራል፣ ወይ ቫይታሉ ይወራና ሌጋሉ ይቀራል። which is wrong። ሌጋል ኤንድ ቫይታል መወራት አለበት። እስቲ አሜን። ስለዚህ ፖቴንሻሊ የሆነውን እናወራና እንዴት እንኑር የሚባለውንም ደግሞ እናወራለን። እስቲ አሜን። አዎ ጻድቅ ነህ እልህና የጽድቅን ፍሬ እንዴት እንደምናፈራ እናወራለን። ቅዱስ ነህ እንልና ቅዱስ ኑሮ አንተ ላይ መታየት አለበት ብለን እናወራለን። ሙሉ የሚያደርገው ይሄ ነው። ግን በዛኛው ሳይድ ደግሞ ምንድነው? ተቀደሱ ነው። ገና ቅዱስ እንደሆንክ ዛፉ ስለማይወራ ገና ተቀደሱ፣ ገና አልጸደቅም፣ ገና ባንተ ሁኔታ ባንተ ልፋት ገና እንደምትጸድቅ፣ ገና ያንተ ድካም ያንተ ልፋት ያንተ መዋጮ ያለበትን ጽድቅ ያስጠብቋል። ገና ወገኖች ሆይ አስቀድማችሁ የእግዚአብሔርን ጽድቅ መንግስቱንም ፈልጉ ተብለዋል። ፈለግን እኮ አገኘ ነው። አሁን ለኛ ነው እንዴ? ጽድቅንም መንግስቱንም አገኘ ነው። ይሄ እኮ ገና ላልዳኑ ማቴዎስ 6 ላልዳኑት ገና ጽድቅንም መንግስቱንም ላላገኙት ጽድቁንም መንግስቱንም ፈልጉ ይሄም ሁሉ ይጨመርላችኋል። አሁን ይሄ ለኛ አይደለም። እሺ ላንተ አወራው፣ እሺ ላንተ ሰበኩ። ጽድቁንም መንግስቱንም ፈልጉ ይሄም ሁሉ ይጨመርላችኋል። ከዛ ምኑን ነው የምትፈልገው? ያገኘውን አስፈልጋለሁ። የሆንከውን ላስፈልግ መንግስቱ ውስጥ ገባ እኮ። ወደ ፍቅሩ ልጅ መንግስት እኮ አፈለሰ። እስቲ አሜን። እርሱ ከጨለማው ስልጣን አዳነን ይልና ቤዛነቱንም የኃጢአትንም ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን አለ። አሁን የእሱ መንግስት ውስጥ ገባ። አሁን መንግስት ውስጥ ገብተህ መንግስቱን ፈልግ። አሜሪካ ሄደውን ሰውዬ አሜሪካ ቪዛ ምንድን ነው አሜሪካ እስቲ ጠይቅ ይባላል እንዴ? እዛ የገባውን እዚህ አሁን ምናልባት ቪዛ ጠይቅ ምናምን ይባል ይሆናል። የሆነ ለመሄድ የሄደውን ሰውዬ እባክህ ምናምን ነገር አሜሪካ ለመግባት እለዋለሁ። አሜሪካ ለመግባት ቪዛ ያስፈልጋል ምናምን ነገር አለውም። ገባው እኮ ይላል።
ስለዚህ መንግስት ውስጥ የገባውን ገና ትግል አናደርገውም፣ ግን በባላንስ መወራት አለበት። ፖቴንሻል ዛፉ መወራት አለበት። አዘሴም ታይም የዛፉ ፍሬም መወራት አለበት። ለዚህ ነው ባለፈው አዲሱ ሰው ማን ነው የሚለውን መለስን። ዛሬ የአዲሱ ሰው መገለጫ እናውራ፣ ወይም የአዲሱ ሰው መገለጫ ያልሆነውን እስቲ እናውራው። እዛ ጋር አብሮ ያያያዘውን የሥጋ ስራን እስቲ እናውራው። የኛ ባህሪ የኛ ማንነት ሊሆን የማይገባውን የአዲሱ ሰው መገለጫ ሊሆን የማይገባውን እስቲ እንየው፣ ወይም የአዲሱ ሰው መገለጫ የሆነውን እንወቀው፣ እንረዳው። አዲሱ ልክ ነው፣ አዲሱ ሰው ነው፣ ልክ ነው፣ በማንነት ልክ ነው፣ ዛፉ ልክ ነው። ፍሬውስ what about the fruits? በጣም ብዙ ሰው እንዴት ልበላችሁ እንደ አህያውን ሰውየው አህያውን ይዞ ይሄድና አንድ ወደ ስራ ሲሄድ አንድ ዛፍ ላይ አስሮት በ3 ሜትር ገመድ አስሮት ይሄዳል ወደ ስራው። ከስራው ሲመለስ ያ አህያ በታሰረበት 3 ሜትር ልክ ያለውን ሳር ጨርሶ ይጠብቃል ማለት በቃ ሁሌ እዛ ጋር ነው የሚመገበው። ከዛ ሲመለስ ይዞት ይሄዳል። ሁሌ ሲመላለስ እዛ ጋር ነው የሚያስረው እና አንድ ቀን እዛ ጋር አድርሶት ሰውየው ራሱ ረስቶ ዛፉ ጋር አድርሶት ብቻ ዛፉ ላይ ሳያስረው አንገቱ ላይ እንደታሰረ ገመዱ ጥሎት ሄደ። ሲመለስ ግን ከዛች ዛፍ 3 ሜትር ርቀት አራቀ። ከዛ ሲያየው አለ እስቲ ቆይ አለና የሚቀጥለው ቀን ደግሞ ይዞት መጣና ዛፉ ጋር ደረሰውና አንገቱ ላይ ያለውን ገመድ አወለቀው። ዛፉ ጋር ደረሰውና ሄደ። ሲመለስ አሁንም የታሰረ ስለሚመስለው ከዛች ዛፍ ከ3 ሜትር ርቀት እዛ ጋር ሳር ቢያምረው አይሄድም፣ የታሰረ ስለሚመስለው። የፊተኛው እስር አይምሮ ውስጥ ፒክቸር አለው መታሰሩ። ይህንን ጳውሎስ የሚያወራው በዚህ ፒክቸር ነው። ኤፌሶን 4:22 ኤፌሶን 4:22 እና 24 ሁለቱን ሰዎች ይናገራል። ግን እንደው መገለጫውንም ዛሬ ስለምናይ አብረን እናንብብ። የፊተኛውን ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ። እስቲ አሜን። ያ ፊተኛው አካሄድ ነው፣ ያ ፊተኛ ኑሮ ነው። ያ አሮጌው ሰው ሞቷል፣ ግን ያ ስሜት ግን አለ፣ ሁሌ ይመጣብሃል። ያ ድሮ ስታደርግ የነበረው። ለምሳሌ እስቲ አሁን አንድ ሰው ጌታ ልክ እንደተቀበለ ካሁን በኋላ እንለዋለን የእግዚአብሔር ልጅ ነህ፣ ጻድቅ ቅዱስ የእግዚአብሔር ልጅ ነህ፣ ወደ ፍቅሩ ልጅ መንግስት ገብተሃል፣ ሰይጣን አንተ ሊገዛ በማይችል መንግስት ውስጥ ከርግማን ተዋጅተሃል እንለዋለን አይደል? ከበሽታ ተዋጅተሃል፣ ከኃጢአት ከሚባለው ነገር ሁሉ ተዋጅተሃል፣ ኮንግራጁሌሽን ትሉታላችሁ። ይህ ሰውዬ በቃ በመንፈሱ ላይ ልክ ነው፣ ዳግም ልደት ሆነ። ነፍሱ ላይ ግን ቅድም ይዞት የመጣው እውቀቶች ሁሉ አሉ እዚህ አይምሮ ውስጥ። ያ እውቀት ያ የድሮ ዓለማዊ እውቀት ሁሉ አለ። ድሮ ሲያደርገው የነበረው አካሄድና ስርዓት ሁሉ አለ ነፍስ ውስጥ እውቀት ነዋ፣ ስሜት ነዋ፣ ፈቃድ ነዋ አለ። ያቺ ነገር አይምሮ ውስጥ አለች። ሲወጣ እንደለመደው ሲጋራ ሊል ብሉ ይችላል። ከጨርስ ሲወጣ ምንድነው ያ የፊተኛው ኑሮ የፊተኛው አካሄድ? አሁን ይሄኛውን ሰውዬ እግዚአብሔር በማይፈልገው አካሄድ ውስጥ እንዳይሄድ የሚያደርገው ነገር ምንድነው ብትሉ በአይምሮ መታደስ የሚባለውን ትምህርት አይምሮ እንዲታደስ አይምሮ መታደስ ነው የሚባለው። ነፍስ አትድንም። ነፍስ ትድናለች ተብሎ የተጻፈው በእውቀት ነው የምትድነው። ነፍስ ጌታን በመቀበል የተቀበልክ ቀን ነፍስ አያድንም። የሚድነው መንፈሳችን ነው። መንፈሳችን ዘላለማዊ ማንነት ይይዛል። የእግዚአብሔር ልጅ እዛ ላይ ቅዱስ ጻድቅ የሚባለው ይሄ ዳግመኛ የተወለደው መንፈሳችን ላይ ያ ሁሉ ነገር ያልቃል። ነፍስ ላይ ግን ቆሻሻ ስለሆነ ብዙ እውቀት፣ ብዙ የዓለም መረዳት፣ ብዙ ያነበበው፣ ብዙ ያየው፣ ብዙ የሰማው እውቀቶች ሁሉ ነፍስ ውስጥ ስላሉ ያንን ነገር አንቦጫጭደፈው ሌላ ትምህርት ከተነው። ሌላ ትምህርት ስከት ባይ ፑት ኦን ፑት ኦፍ። እስቲ አሜን። እዚህ ጋርም እንደዛ ነው የሚለው። ይሄኛውም አሁን ኤፌሶን ራሱ ማነበው ፑት ኦን ፑት ኦፍ። ይሄንን አሁን አስወግዱ የሚለውን ሄዳችሁ በእንግሊዝኛ ብታዩት ፑት ኦፍ ይላል። ከዛ አዲሱን ሰው ልበሱ ደግሞ የሚለው ጋር ፑት ኦን። ምንድነው የምንከተው? የሆነ የምታስገባው የምትለብሰው ነገር ምንድነው? ስትለብስ ነው የምታወልቀው ነው የሚለው። ይሄ መጽሐፍ ቅዱሳዊና ፊዚካል ይለያያል። ፊዚካሊ ልብስ ለመቀየር ልብሴ ማውለቅ አለብኝ። ሌላ ሱፍ አሁን ለማድረግ ይሄን ሱፍ ምን ማድረግ አለብኝ? አውልቄ ነው ሌላ ሱፍ። በመንፈሳዊ ግን እንደዛ አይደለም ነው የሚለው።
ሌላ ሱፍ ስትለብስ ያኛው ይወልቃል ነው። ስትለብስ ወይም ስትከት የሚወጣ አለ ነው። እውቀት ዲስፕሌስመንት የሚባለው አንድ የሆነ ነገር ሲገባ ያንን ነገር ቦታ ምን ያደርገዋል? ያስለቅቀዋል። ስለዚህ የሚገባብህ እውነት ያለውን የበፊቱን እውቀት፣ ዓለማዊ መረዳት የሚያስወጣው አስወጥተህ አይደለም የሚገባብህ፣ ሲገባብህ ነው የሚወጣው። እስቲ አሜን። ባይ ፑት ኦን ፑት ኦፍ። እስቲ አንድ ሰው አሜን ይበል። እስቲ ባይ ፑት ኦን ይህን መንፈሳዊ ይህን ጤናማ ይህን ጋርሊ የሆነውን እውቀት ስንከት ነፍሳችሁን ማዳን የሚችለውን የእግዚአብሔርን ቃል በየዋህነት ተቀበሉ። ነፍሳችሁን ማዳን የሚለው ሳልቬሽን አይደለም፣ ስለ ድነት አይደለም፣ ስለ ሳልቬሽን አይደለም ያወራው። ይሄ አይምሮአችን እንድትድን ካላት ከተበላሸ እውቀትና ፈቃድ ስሜት ነፃ እንድትወጣ የሚገባብህ የእግዚአብሔር ቃል አለ። በውስጣችሁ የተከለውን ቃል በየዋህነት ተቀበሉት። ነፍሳችሁን ማዳን የሚችለው ነፍስህ የምድነው በሚገባብህ ጤናማ እውቀት ነው። ሃሌሉያ። ስለዚህ ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው ምን በሉ? አስወግዱ። አሜን። አሮጌው ሰው ምን በሉ? አስወግዱ። የአሮጌው ሰው ካራክተር፣ የአሮጌው ሰው ስሜት ሲመጣ አስወግድ። ጌታ ያስወግድልኛል አትበል፣ አንተ አስወግድ። አዎ ጌታ ሆይ ይህን ነገር አንሳው ከኔ ላይ አትበል፣ አንተ አንሳ። ጌታ ሆይ ለውጠኝ። ተለወጡ። አሁን የተባልነው እኛ በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም ካልተለወጥክ ይህን ዓለም ትመስላለህ። ዓለማዊ መሆን አትችልም። ዓለምን ግን መምሰል ትችላለህ። በጌታ ሆኖ አንድ ሰው በጌታ ሆኖ ዓለማዊ መሆን አይችልም። ዓለምን መምሰል ግን ይችላል። በጌታ ከሆነበት ቀን ጀምሮ አዲስ ሰው ነው። ግን ያለው አይምሮ ውስጥ እና መረዳት ውስጥ ያለው ግን ነገር ምንድነው? አሮጌው ሐሳብ፣ አሮጌው መረዳት፣ ዓለማዊ ዕውቀት። ከመንፈሳዊ ዕውቀት ይልቅ አይምሮ ውስጥ ያለውን ለካው። እስቲ ለካው። የዓለም ዕውቀት ነው አንተ ውስጥ አይምሮ ውስጥ ያለው የበዛው ወይስ መንፈሳዊ ዕውቀት? ለካው። ሚዛኑ አንተ ጋር ይሁን። መንፈሳዊ ዕውቀት አንተ ውስጥ በበዛ ልክ እግዚአብሔርን ወደ መምሰል በአእምሮአችን መታደስ። እስቲ አንድ ሰው አሜን ይበል። አዎ ይኸውልህ አይምሮ ካልታደሰ የዓለም ዕውቀት ከሞላ ይህን ዓለም ትመስላለህ። መምሰል ይመስላሉ ብዙ ሰዎች ስጋውያን የሚባሉ ቸርች ውስጥ እነዚህ ናቸው። በቸርች ውስጥ በቤተ ክርስቲያን ውስጥ ጌታን ተቀብለው እንደ ዓለም ፈቃድ የሚመላለሱ እንደ ዓለም ፈቃድ የሚኖሩ ስጋውያን ይባላሉ። መንፈሳውያን አይባሉም። ስጋዊ እንደመሆናችሁ እንጂ አለ ጳውሎስ አንደኛ ቆሮንቶስ 3 ላይ ስጋውያን እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ላናግራችሁ አልቻልኩም። እንዴት ብዬ ላዋራ አለ። መንፈሳዊ ነገር ባወራ አይገባም አለ። ለምን? ስጋዊ ናችሁ። ተው እንደዚህ አይሰራም፣ ተው እንደዚህ አይነገድም፣ ተው እንደዚህ አይኖርም፣ ተው እንደዚህ አይገባም፣ ሚስት የምታገባው እንዲህ አይደለም ምናምን ሲባል ተው አታውቅም ምናምን ነገር ይላል። ለምን? እንዴት ያስረዳው? ስጋዊ ነው። እንዴት ብዬ ልንገራችሁ አለ። እንደ መንፈሳዊ ሰው እኮ ላወራችሁ አልቻልኩም። የዓለም ዕውቀት ነው የሞላቸው። ስጋውያን ናቸው። የዓለም መረዳት ነው የሞላቸው። ስለዚህ አካሄዳቸው፣ ኑሯቸው፣ ስርዓታቸው ሁሉ እንደ ዓለም ግን በጌታ ግን የአዲሱ ሰው መገለጫ ያልሆነ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። እስቲ አንድ ሰው አሜን ይበል። ቀድም አሮጌውን ሰው አስወግዱ፣ አሁን መጣና አዲሱን ሰው ልበሱ። የአዲሱ ሰው ካራክተሮች እናንተ ተላበሱ። የአዲሱ ሰው ማንነት እናንተ ላይ ይላበስ። የሚታይበት ልብስ ማለት ምንድነው? መገለጫ መታያ እኮ ነው። የአዲሱ ሰው ካራክተር ተላበስ። አሁን አዲስ ፍጥረት ከሆነም በኋላ ለአዲሱ ሰው መገለጫ የኛ ኃላፊነት ነው። አዎ ያንተ ነው። ዘብቁም ለራስህ። የአሮጌው ሰው ባህሪ ባንተ ላይ ሀፕን እንዳያረግ እንዳይገለጥና ዓለማዊ እንዳያረግ ትልቁን ቦታ የምትወስደው እቺ አሁን ያወራት ይኸውላችሁ ሶስቷን ላንብባት አንድ ላይ። ፊተኛውን ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ። መሀል ላይ 23 ላይ ምን አስገባ? በአእምሮአችሁ መንፈስ ታደሱ። 24 ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። አዲሱ ሰው አለ፣ አሮጌው ሰው አለ። አሁን አዲሱ ሰውና አሮጌው ሰው መካከል ላይ የምትመከረው ሁሌ ምን ነገር ያለበት? በአይምሮአችሁ መንፈስ by the core of your mind። በዚህ በዋናው የአይምሮ ፓርት የሚያወራው ስለ ማይንድ ነው። በአእምሮአችሁ መንፈስ ታደሱ። በአእምሮአችሁ ኮር ዋናው አይምሮን ኮንትሮል የሚያደርገው የሰብኮንሽስ እና ኮንሽስ የሚባለው እዛ ፓርት ላይ የምትሰራው ነገር አለ። ሌላ ጊዜ አስተምራለሁ ስለሱ። ግን አይምሮ ላይ የምትሰራው ስራ አለ።
ታደሱ። ስትታደስ አዲሱ ሰው ትለብሳለህ። እስቲ አሜን። የአዲሱ ሰው ካራክተር መላበስ ትፈልጋለህ? በአእምሮ መንፈስ ታደስ። አዲሱ ሰው የአዲሱ ፍጥረት መገለጫዎች የሚባሉት ጽድቅ፣ ቅድስና እንደ ፒላርስ ያስቀመጣቸው ነገሮች አሉ። ግን ከነዚህ በላይም ያሉት የአዲሱ ሰው መገለጫዎች በአንተ ላይ ሀፕን እንዲያረጉ ምን ይሁን? በአሮጌውና በአዲሱ ሰው አሮጌውን ሰው አስወግድ፣ አዲሱን ሰው ልበስ ከማለቱ በፊት መሀል ላይ ምን አስገባ? በአእምሯችሁ መንፈስ ታደሱ። እስቲ አንድ ሰው አሜን። እቺ ሮሜ 12 ላይ ቁጥር 2 ላይ ያለው ነው። በአእምሯችሁ መንፈስ የሚለው ታደሱ የሚለውን እዛ ጋር በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። በአእምሯችሁ እንግሊዘኛው በልባችሁ መታደስ የሚለውን እንግሊዘኛው be transformed by the renewing of your mind. renewing continuous tense ነው። አንዴ አይደለም፣ continuous tense ነው። ዛሬ የእግዚአብሔርን ቃል በላ፣ አእምሮ የታደሰ አለቀ፣ ጨረስኩ፣ 12ኛ ክፍል ተጠናቀቀ የምትለው አይደለም። የሚታደሰው አእምሮ ዛሬም ነገም ከነገ ወዲያም የሚቀጥለው ዓመትም ሁልጊዜ ምን ይሆናል? አእምሯችን ይታደሳል። ልክ የሆነ እውቀት ሲገባ ነው እንዴ ብለህ ይሄን ስትጥል፣ ይሄን ስትቀበል፣ ይሄን ስትቀበል፣ ይሄን ስትጥል፣ ይሄ ነው እንዴ አንተ በራልኝ ዛሬ ስትል፣ ስታነብ፣ ስታጠና፣ ስትሰማ፣ ይሄን ሁልጊዜ ስትማር የሚገባብህ ነገር አእምሮ ምን እያደረገው ነው? እያደሰው። be transformed by the renewing of your mind. በአእምሯችሁ ታደሱ። ሁልጊዜ የሚታደሰው መታደስ ኮንቲኒየስ ነው። ሳልቬሽን ግን ድነት የሚባለው በመንፈስ ላይ የሚከናወነው ክንውን ግን የአንድ ሞመንት ክንውን ነው። አንዴ ነው ጌታን የምትቀበለው። ሁሌ ጌታን አትቀበልም። ሁሌ አትወለድም። አንዴ ትወለዳለህ። ቀጥሎ የሚያስፈልገው ምንድን ነው? ማደግ ደግሞ ያለው በእውነት እውቀት በአእምሮ መታደስ ነው። አሜን። ይህን አለና ከ25 ጀምሮ ስለዚህ ውሸትን አስወግዳችሁ እርስ በርሳችሁ ብልቶች ሆነናልና እያንዳንዳችሁ ከባልንጀራዎቻችሁ ጋር እውነትን ተነጋገሩ። ውሸትን አስወግዱ፣ እውነትን ተነጋገሩ። አሮጌውን ሰው አስወግዱ፣ አዲሱን ሰው ልበሱ። ካራክተሩ እየገባችሁ ነው? የአሮጌው ሰው ካራክተር ምንድን ነው? መገለጫ ውሸት። ኢየሱስ እኔ የእውነት ግንድ ነኝ ነው ያለው። የእውነት ግንድ ላይ የተተከለ ቅርንጫፍ የሚያፈራው እውነትን ነው። እስቲ አሜን። ሁሌ ውሸትን ኢንጆይ የሚያደርግ ሰው ተጠራጠሩት፣ ጌታ ላይቀበል ይችላል። ወይም ደግሞ ጌታን ተቀብሎ የአእምሮ መታደስ አላገኘውም። በዚህ ኬዝ ሁሌ የሚዋሽኮን አንዳንድ ሰው እንደ ልማድ ነው። ምንም የማያስፈራው ነገር ሁሉ ላይ ውሸት ልምድ ይሆናል። ለእውነት እንቁም። እስቲ አሜን። እስቲ እውነትን ተነጋገሩ። አሜን። በቃ አስወግዱ ሲል ከአሮጌው ሰው ጋር አስወግዱ ከተባለው ጋር ውሸት ይወገድ። ስለዚህ ውሸትን አስወግዳችሁ እርስ በርሳችሁ ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ። ቀጥሎስ ተቆጡ፣ ኃጢአትንም አታድርጉ፣ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ፈንታ አትስጡት። ተቆጡ። ምንም ተቆጡ እኮ አትቆጡ እኮ አይደለም ያለው። ተቆጣ በቃ ማለት እንዲህ ልክ አይደለም፣ እንዲህ ልክ አይደለሽም፣ እንዲህ መቆጣት ልክ ነው። ግን በቁጣ ላይ ግን ምን አይበል? ፀሐይ አይግባ። ፀሐይ አይግባ ማለት አይጥለቅ፣ ቶሎ ደግሞ ጥፍበል። እንደ ልጆች ደግሞ የተባለው እንደ ልጆች የምንሆነው አሁን በእድገት ጉዳይ አይደለም። ይሄ በስፒሪቹዋል ግሮዝ ጉዳይ አይደለም። በስፒሪቹዋል ግሮዝ ጉዳይ ልጆች አትሆኑ ነው የተባለው። በመንፈሳዊ ጉዳይ ልጆች አትሆኑ፣ ለክፉ ነገር ግን ልጆች ሁኑ እንጂ በአእምሮ ግን የበሰላችሁ ሁኑ አለ። እስቲ አሜን። በመንፈሳዊ እድገት ጉዳይ እንድንበስል ያስፈልጋል። ለክፉ ነገር ግን ምንድነን? እኛ ታጣፊዎች ነን። ቶሎ እስቲ አሜን። ሪጅድ አይደለንም። ፀሐይ እስክትጠልቅ አትጠብቅ፣ እስኪመሽ ቶሎ በቃ ተመለስ። ፀሐይ አይግባ ማለት አይጥለቅ። አንዳንዱ ፀሐይ ጠልቆ ወጥቶ ጠልቆ ወጥቶ ጠልቆ 365 ቀን 1 ዓመት ቆይቶ ለመታረቅ ፍሌክሰብል አይደለም። ለመስማማት ፍሌክሰብል አይደለም። ይቅርታ ለመደራረግ ፍሌክሰብል አይደለም። ፀሐይ ጠልቆም ገብቶም ኖ ፍሌክሰብል። እስቲ አሜን። ቶሎ ብላችሁ በቃ የሆነ ቀለል በሉ። በቃ ክርስትና ቀለል ብሎ በፓካውት ነው። ሩጫ ተብሏል። ሩጫችን በትዕግስት እንሩጥ ነው የተባለው። ሯጭ ነን እኛ። አንደራርብ።
ከሌን ደርበ ከሊትን ደርበ ከሌን ደርበ ከሊትን ደርበ እንዴት ትሄዳለህ ብራዘር? ሯጭ ሆነ ደራርበ ስንት ሰው ይዘህ እንዴት ትሄዳለህ? ሰሞኑን ከበደኝ ትላለህ። ይሄን ሁሉ አውርዳ ምን ይከብዳል? ምን በቃ ሯጭ ነን ተብለናል። ሩጫ በፓካውት። እስቲ አሜን። ልጨርሳት። ተቆጡ፣ ኃጢአትን አታድርጉ፣ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ፈንታ አትስጡት፣ ሩም አትስጡት ይላል። እንደውም አንዴ ፈንታ የሚለውን ዶንት ጊቭ ሂም ሩም ቱ ዘ ዴቪል ይላል። ሩም አትስጠው። አንዳንድ ሰው ሩም ይሰጠዋል ለዲመን። ዲመን ይገባና ትልቁን ሶፋ ይቆጣጠርላል ቤት ውስጥ። ሩም ትሰጠዋለህ። በቃ ከዛ እንደዚህ አድርጎኝ ስትል እንዲህም እኮ አድርጎሃል ሲል ኦሆ ትላለህ። ሰጥተሃል፣ አወያይ ያስቀምጠሃል ቤት ውስጥ። ከዛ በራልኝ አልበራልህም ለነገር በራልኝ የሚላለ ጥቅስ ይብራልህ ብራዘር፣ ጥቅስ ይብራልህ። በራልኝ ቃል ይሁንልን። እስቲ አንድ ሰው አሜን እንጂ አንቺ ባለፈውም ያደረገኝ አይገርምም፣ ምንም አይገርምም። ዲመንን እያጫወትሽ ዲመንን ቁጭ አድርገህ እያወያየ ከዲመን ምን ትጠብቃለህ? ከዝንብ ማር ይጠበቃል? አይጠበቅም። ስለዚህ ለዲያብሎስም ፈንታ ወይም ሩም ቤት የሆነ ነገር እንዲያሰፋው አታድርጉ አለና የሰረቀ ከእንግዲህ ወዲህ አይስረቅ። ከአሮጌው ሰው ጋር ነው ይሄን ያወራው። ኮንቴክስቹዋል ነው ማወራው። የሰረቀ ከእንግዲህ ወዲህ አይስረቅ፣ ነገር ግን በዚያ ፈንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካምን እየሰራ ይድከም። የሰረቀ ንስሐ ይግባ ብቻ አይደለም፣ ከእንግዲህ ወዲህ አይስረቅ ነው። ንስሐ መግባት መለፍለፍ አይደለም። አንዳንድ ሰው መለፍለፍ ያደርገዋል። ሜታኖያ የሚለው የንስሐ ትርጉም ሜታኖያ ማለት ቼንጅ ዩር ዳይሬክሽን ማለት ነው። እሱም በአክሽን እንጂ በስፒኪንግ አይደለም። የንስሐ ጉዳይ የአክሽን ጉዳይ ነው። የሰረቀ አሁን የሚሰርቅ ሰው ይሰርቅና ጌታ ሆይ ይቅር በለኝ፣ አሁንም ይሰርቅና ጌታ የሰረቀ አለ ከእንግዲህ ወዲህ ምን አይበል አይስረቅ አለና ይቀይር አቅጣጫውን። እስቲ አንድ ሰው አሜን። ቼንጅ ዩር ዳይሬክሽን፣ አቅጣጫ መቀየር ማለት ነው ሜታኖያ። ንስሐ ማለት በፊት እንዲህ የምትሄድ ከነበረ አሁን እንዲህ ዙር ነው እንጂ እንዲሁ እየሄድክ በቃ እዛው እንትን ታደርጋለህ፣ ትጸጸታለህ፣ አሁንም እዛው ነህ፣ ትጸጸታለህ፣ አሁንም እዛው ነህ። ኖ ብራዘር፣ እንደዚህ አይነት ንስሐ የለም። የንስሐ ፍሬ የሚባላል። ፍሬው ደግሞ ስትዞር ነው የሚመጣው። እስቲ አንድ ሰው አሜን ይበል። የሰረቀ ከእንግዲህ ወዲህ ምን አይበል አይስረቅ አለና አይስረቅ ብቻ አይደለም አሁን ለሌላው እንዲሰጥ። እስቲ አንድ ሰው አሜን። ይኸው እዚህ ጋር እንደዛ እኮ ነው ያለው። አሁን ለሌላው በፊት ይቀማ ነበር፣ አሁን ለመስጠት። እስቲ አሜን። ለመስጠት እንዲሆነው በገዛ እጆቹ ይድከም፣ ስራ ይስራና ገንዘብ ያከብትና ድሮ ይቀማ ነበር፣ አሁን ግን ይስጥ። እስቲ አንድ ሰው አሜን ይበል። አሁን ሰጪ ይሁን። በፊትስ ቀማኛ፣ በፊትስ ጠያቂ፣ ሁሌ ስጠኝ። ከዚህ ይወጣና አሁን ለመስጠት የሚያስብ ይሆናል። መስጠት ማካፈል የኔ ካራክተር ነው ይላል። የአዲሱ ሰው ባህሪ መስጠት ነው። የአዲሱ ሰው ባህሪ መስረቅ አይደለም፣ ሌብነት አይደለም፣ የአዲሱ ሰው መገለጫ አይደለም። የአሮጌውን ሰው እያስወገድክ ወደዚህኛው ወደ አዲሱ ሰው ካራክተር እደግ። እስቲ አሜን። ቶሎ ልጨርሳት እችን። ጌታ ይባረክ። ለሚሰሙት ይላል ቁጥር 29 ላይ ደርሻለሁ። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ። እስቲ አንድ ሰው በጎ ቃል ይበል። ድገሙልኝ፣ በጎ ቃል በሉ እስቲ። ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ። ክፉ ቃል ካፍ አይውጣ። ለምን? በጎ ቃል የሚያወጣው ማን ነው? አዲሱ ሰው። ክፉ ቃልስ የአሮጌው ሰው ካራክተር ነው። ስለዚህ ክፉ እንደፈለግ ቆይ ልኳን ነው የምነግራት። ልኩን ነው የምነግረው። ልኩን ከነገርከው በክርስቶስ ጻድቅ ነህ ብለው። በቃ ልክ የሚባለው ያ ነው። በክርስቶስ ልኩ ያ ነው። የእሱን ልክ ከፈለግ የደሙ ልክ ነው፣ የደሙ ዋጋ ነው። አንዳንዴ እውነቴን ነው እኮ የምነግራችሁ። በጌታ ከሆንን እንፈትሽ። ምን ያህል እያደግን ነው? ማደግን ነው ማውራው። በጌታ አይደላችሁ ማለት ለማውራው። ግሮዛችን ግን ጥያቄ ምልክት ውስጥ ይሆን። ግሮዝ ሁሌ ካፍ መልካም ነገር ለማውጣት በጎ ነገር ለማውጣት ትተጋለህ። መትጋት ነው። እስቲ አሜን። መትጋት እንጂ ሁሌ እኮ ይመጣል አለ እኮ። አንዳንዴ ብልጭ ሲልብ ድሮ የምትሳደበው ይመጣብሃል። ስጋ እኮ አልሄድም፣ አልተገላገልክም ከስጋ አለ። ስጋ ስላለ አለ እኮ የሱን ምናምን ነገር ይመጣብሃል። ቦክ ትልና ከዛ በኋላ ከቆየ በኋላ ምን ሆኜ ነው እንደዚህ ያልኩት? ለምን
ትንሽ ንፋስ ሲያገኘ ማንነት ሲገባ እኔ ነኝ ያልኩት ትላለህ። እኔ ነኝ እኔ አይደለሁም ትላለህ። ብያለሁ እንደዚህ ብዬ ነበር። እንደጠጣ ሰው ጠዋት ላይ ታስመሰክራለህ። ጠዋት አንዳንድ ሰው የጠጣ ሰው ማታ እንደፈለገ ይልና ጠዋት ሰድቤያታለሁ እንዴት ነው እንደጠጣ ሰው አትሁን ብራዘር። ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ አይውጣ። እስቲ አሜን። የአዲሱ ሰው መገለጫ ነው ይሄ። ስለዚህ የፈለገ ነገር ቢሆን ይሄ ብራዘር ከአፍ አታውጣ። ከአፍ ከወጣ ሰይፍ ነው፣ ሰይፍ ነው። ሰው ላይም አንተ ላይም ኑሮ ላይም የኔ ህይወት መቼም አይሆንም ስትል ከዛ በኋላ እንዲሆን ደግሞ ትጠብቃለህ። አታስብ፣ አታውጣው። የኔ ስትበ ምናምን የኔ ህይወት ስኬት ነው። እስቲ አሜን። ሁለቱም አይቆጥር። መልካሙን አውራ። ያንንም ብታወራ እንደውም አደጋ ነው የምትፈጥረው። የዘራው ነው የሚበቅለው። የተናገርከው ነው የምታየው ሀፕን የሚያደርገው። ግን መልካሙን እንናገራለን፣ በጎ ቃል ካፋችን እናወጣለን። እንደውም ምን አለ? ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ነው ያለው። እቺን ልናገርና እየጨረስኩ ነው። 32 ላይ መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። አሮጌው ሰው ይወገድ ካለ በኋላ አብሮ የሚወገደውን ባህሪዎች ነው የሚያወራው። ምን ይወገድ? እዚህ ላይ አሁን 31 መራርነት ማለት በቃ ውስጡ የሚያብሰለስል ብራዘር። ይቅር አለ ማለት አንተ መርዙን ጠጥተህ ያ ሰውዬ ይሞታል ብሎ እንደመጠበቅ ነው። ትርፉ ለኛ ነው፣ ጥቅም ነው። መራርነት አንዳንዱ በራሱ ላይ ራሱ መራር ነው። በራሱ ላይ እንደው አንቺ መቼም ለራሱ እኮ ነው ለራሱ መቼም አንቺ ሰው አትሆኝም፣ አንቺ መቼም ሰው አትሆኝም፣ መቼም አትነሽም አንቺ ምናምን ብላ ራዩ ላይ መቼም ትላንትና ባልተሳካበት መንገድ ያን ሁሉ ስኬትሽን አበላሽተሽ፣ ያን ሁሉ መንገድሽን አበላሽተሽ፣ ያን ሁሉ እንዲህ የነበረሽን መንገድ አበላሽተሽ፣ ጉዳቱ ላንተ ነው ወንድሜ እህቴ፣ ጉዳቱ ላንቺ ነው። ግልጹ ነጩን እናውራር። አንተው ነው የምትጎዳው። መሳቅ ቀለል ማለት ይሻላል። አውጣ እዚህ ውስጥ እዚህ መርዝ ይዘህ እንዲህ በቃ ኖ ኤኒዌይ ይገባችኋል። ንዴትን፣ ጩኸትንም መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገዳልና። በደንብ ስሙኝ። 32 ደረስኩ። እርስ በርሳችሁም አብሮ ተያያዥ ስለሆነ ነው። እርስ በርሳችሁም ቸሮችና ሩሮች ሁኑ። ይሄ ደግሞ የምኑ መገለጫ ነው? የአዲሱ ሰው። ያንን አስወግዱ፣ ይሄን ልበሱ። ይሄን አስወግድ፣ ይሄ ይላበስ። ይሄን ልብስ አንተ ላይ ይብዛ። እስቲ አንድ ሰው አሜን። ምን አለ? እርስ በርሳችሁ ቸሮች፣ ሰጪዎች፣ ቀማኞች፣ ገፋፊዎች፣ ሰራቂዎች። የሰረቀ ከእንግዲህ ወዲያ ይስረቃል ያለው እንዲህ ምናምን ነገር ወሳጅ ሳይሆን ቸሮች፣ ቸር ሰጪ። አሜን። እርስ በርሳችሁ ቸሮችና ሩሮች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። አሜን። አሁን ይሄ የተሰበከው ለአዲሱ ሰው ነው ወይስ ለአሮጌው ሰው ነው? ለአዲሱ ሰው። በደንብ ስሙኝ። አዲሱ ሰው ክርስቶስ ይቅር እንዳላችሁ የተባለ ነው። ይሄ አሁን እስካሁን ያወራሁት በአዲሱ ሰው ላይ እነዚህ መገለጫዎች አይታዩም። የአሮጌው ሰው ባህሪ እየመጣ ቶሎ የሚከበን እኮ ብሏል ዕብራውያን 12 ላይ ቶሎ የሚከበን ኃጢአት ምን ብለን? እስቲ አንድ ሰው አሜን ይበል እስቲ። ምን ብለን? አሮጌውን ሰው ምን አድርጉ ተባለ? አስወግዱ። የምታስወግደው ነው። መጥቶ ቶሎ ብሎ ክብብ የሚያደርግን አስወግድ። መጥቶ ስሜትህን የሆን ነገር አስወግድ። የማይጠቅም ከሆነ እስቲ አሜን። ጸጋን ይሰጥ፣ ለሚሰሙ ጸጋን ይሰጥ ዘንድ ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ አይውጣ። እዚህ ጋር መጣና ምን አለ? በክርስቶስ እግዚአብሔር ይቅር እንዳላችሁ ይቅር ተባባሉ። ማቴዎስ 6 ላይ ይቅር እንድትባሉ ይቅር በሉ ነው። ብዙ ሰዎች ይሄ ይመቻቸዋል። ይሄ ነው የሚመቻቸው። እነሱ ሲያደርጉ እንዲደረግ የብሉይ ኪዳን ትምህርት ነው። ይሄ ማቴዎስ 6ቱ የብሉይ ኪዳን ትምህርት ነው። እግዚአብሔር ይቅር እንዲላችሁ ኃጢአታችሁን ሁሉ ይቅር እንዲላችሁ ይቅር ተባባሉ። ማን ይጀምር ነው ያለው? ይሄ ኮንቴክስት ማን ይጀምር ነው? እኛ ይቅር ካልን ምን ይባላል? ስለዚህ አሁን ብዙ ሰዎች ይቅር የሚሉት ይቅር እንዲባሉ ነው። ብዙ ሰዎች ይቅር እንዲባሉ ነው። እግዚአብሔር ይቅር ይላችኋል ስለተባለ እንጂ አንቺንማ ይቅር አልልሽም፣ አንተንማ ይቅር አልልም የሚባል ነፍ ነው። ግን ይቅር ባልል ግን ይቅር ስለማልባል ነው ይላሉ። ይሄ ብሉይ ኪዳን ነው።
አዲስ ኪዳን ላይ ሲመጣ እግዚአብሔርም በክርስቶስ ኃጢአታችሁን ሁሉ ምን እንዳላችሁ ይቅር እንዳላችሁ እናንተ ይቅር ተባባሉ። አሁን አይከብድም። ለምን? ያንተ ኃጢአት ይቅር የተባለውን ኃጢአትን ብቻ ማሰብ ነው ትላለህ። እኔ እኮ ይቅር የተባልኩትን አውቃለሁ። እቺ ደግሞ ምን ታንሰኛለች? እቺን ይቅር ብል ምንድን ነው የሚባለው? አዲስ ኪዳን ይቅር የተባልከውን ስታስብ ይቅር ለማለት አይከብድም። ማን ነበርን እኛ? ምን ነበርን? የት ነበርን እንዴ? በዛው ብትቀጥሉ ኖሮ ጌታን ባያገኛችሁ፣ ጌታን ባታገኙት ኖሮ እኔ የት ነበርክ? ዛሬ ነግራችኋለሁ። አስወግድ ከተባልክ ጌታ ያስወግድልኛል አትበል። ወደ ጌታም ዳይቨርት አታርግ። በጣም ብዙ ሰዎች ይለውጠኛል ጌታማ ምናምን ነገር። ጌታ አይደለ፣ ጌታ ጨርሷል ስራውን። አሁን ያልጨረስከው አንተ ነህ። አሁን ሆምወርኩ ለአንተ ነው የተሰጠው። አስወግድ፣ ልበስ። እንደውም እዛ የቆላስይስ ላይ ሄዳችሁ ብታዩ ትዕግስትን፣ የዋህነትን ምናምን ነገር ልበሱ። እስቲ አሜን። በቃ የምትላበሰውን ነገረ። በቃ ልበስ፣ በቃ ልበስ ተብለናል። ሎንግ ሰፈሪንግ ነው ትዕግስት። ልበስ። ፔን አለው፣ ልበስ። እስቲ አሜን። ልበስ። በአንተ ላይ የሚታየው መገለጫን ልበስ። እሱ ይታይ። ሁሌ የምትለብሰውን እወቀው። አሮጌውን ነገር ለብሰ ግን እንዳናይ ነው። አንተ ላይ ስናይ ይደብረናል፣ ጌታም ይደብረዋል። ኧረ አንተ አያምርብህም ይላል። አያምርብህም። እስቲ አሜን። አዎ ጌታን ተቀበል አይደለም መቼም። ጌታን ተቀበላል ግን አያምርብህም ይላል። ያንተ ማንነት አይደለም፣ የአዲሱ ሰው መገለጫ ነው። አንተ እኮ አዲስ ፍጥረት ነህ። በክርስቶስ እኮ አዲስ ነህ። እስቲ አሜን። እስቲ ነይ በሉ እስቲ። በክርስቶስ አዲስ ፍጥረት ነኝ። የአዲሱ ሰው መገለጫዎች ሁሉ በእኔ ላይ እየታዩ እየደረብኩ እየጨመርኩ እየለበስኩ እታያለሁ። እለት እለት እጨምራለሁ፣ እለብሳለሁ። የአዲሱ ሰው ባህሪ በእኔ ህይወት፣ በእኔ ኑሮ፣ በእኔ ንግግር ይገለጣል። አሮጌው ሰው ከኔ ይወገዳል፣ ከኔ ይወገዳል። ውሸት፣ ሌብነት፣ ስርቆት፣ ሐሜት፣ መራርነት ሁሉ ከኔ ይወገዳል። አስወግዳለሁ። አይገባም፣ አልለብሰውም፣ አልለብሰውም። በሉ እስቲ ፕሬዝ ጋድ። አውልቅ ልበስ ተብለናል። እንግሊዝኛውን ሂዱና አንብቦ 22 እና 24 ፑቶን ፑቶፍ ብሏል። ልበስ፣ አውልቅ። ምን እንልበስ፣ ምን እናውልቅ? ይኸው ተምረናል። እስቲ አሜን። በዚች 2 ሳምንት ባጭሩ ግን ብዙ መረዳትን እንዳገኛቸው አስባለሁ። አሜን። በዚች 2 ሳምንት አዲሱ ሰው፣ አሮጌው ሰው። ስለዚህ እናንተ ላይ ልናይ የምንፈልገው ይሄ ይሁን። ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ባለራዕይ በሆኑት በፓስተር አለማየሁ ሽፈራው የተዘጋጀ ሲሆን ተጨማሪ ትምህርቶችን ለማግኘት ሲፈልጉ በስልክ ቁጥራችን 0911 57 53 68 ይደውሉ። ግሬት አርሚ ፌስ ቸርች